ከኛም ቤት ይወጡ ቤተክርስቲያንን እናድሳለን የሚሉትን ልመናችንንም ሆነ ስዕለታችንን የሚያቀርብልን አማላጅ ያስፈልገናል እርሱም ኢየሱስ ክርስቶስ ነው የሚሉ ነበሩ። አንዴ ለዘላለም ጸድቀናል ድነናል ምንለው ተሳስተናል። ዛሬም ስለኛ በእግዚአብሔር ፊት ተገለጠ ይላል። ይታይ ዘንድ ያለው መገለጡን ነው። ይታይ ዘንድ ያለው አምላክ ቃል እንደኛ ሰው ሆኖ በአዲስ ሥራ ተገለጠ ይላል። አብ ወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አድማጭ ተመልካቾቻችን ይህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ስርጭት ተዘጋጅቶ የቀረበላችሁ ዕቅበተ እምነት የተሰኘው መርሃ ግብራችን ነው። በዛሬው መርሃ ግብራችን ለረጅም ጊዜ በሀገራችን ላይ አከራካሪ ሆኖ ስለቆየው በነገረ ክርስቶስ ላይ የሚነሳ ጥያቄ ነው። ያም ይፈርዳል ይማልዳል የሚለው ነው። በሱ ላይ እንወያያለን። እንግዳችን ራሳቸውን ያስተዋውቃሉ። ኢዮብ ይመኑ እባላለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጽርሐ ጽዮን ሐዋርያትና ጎላ ቅዱስ ሚካኤል ቤተክርስቲያን አገልጋይ ነኝ። በተጨማሪም መምህር ኢዮብ ይመኑ በመላው ኢትዮጵያ ሰባኪ ወንጌል ናቸው። ዛሬ በጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ላይ እየተነሳ ያለውን ያለ ስሙ ስም ያለ ቅጽሉ ቅጽል የተቀጸለለትን ቃል እንነጋገርበታለን። ቆይታችሁ ከኛ ጋር እንዲሁም በድጋሚ በታላቅ አክብሮት እንጋብዛለን። ቀደም ሲል የነበሩ ኦርቶዶክሳውያን በጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ላይ ይማልዳል ብለው ይናገሩበት የነበረው ሐሳብና አሁን ላይ ያለው ደግሞ ተለየ የሚሉ ሰዎች አሉ። ምንድነው እሱ? ጥሩ ጥያቄ ነው መምህር። ቀደም ባሉት ጊዜያት በጌታችን በመድኃኒታችን በኢየሱስ ክርስቶስ በነገረ ክርስቶስ ትምህርት ላይ በተለይ ከፕሮቴስታንቶች ወንድሞቻችን ይነሱ የነበሩ ሐሳቦች አሉ። ኢየሱስ ክርስቶስን አማላጅ ነው ብለው ሲያበቁ አማላጅ ነው የሚሉበት ጽንሰ ሐሳብ በቀድሞ ጊዜ እንዲህ የሚል ነበር። እኔ እጄ ላይ ያሉ ትራክቶች አሉ፣ እጄ ላይ ያሉ ጽሑፎች አሉ። ልመናችንንም ሆነ ስዕለታችንን የሚያቀርብልን አማላጅ ያስፈልገናል እርሱም ኢየሱስ ክርስቶስ ነው የሚሉ ነበሩ። ያ ማለት ኢየሱስ ክርስቶስን አማላጅ ስንለው ልመናችንን የሚያቀርብ ነው ብለው ነበር ያምኑ የነበረው። ይሄንንም ነበር የሚጽፉት። ስለዚህ የቀድሞ ጊዜ አማላጅ ሲሉ የሰው ልጆችን ልመና የሰው ልጆችን ስዕለት በአብ ፊት ቆሞ የሚያቀርብ ነው ብለው ነበር የሚያምኑት። አሁን ግን እነዚህ አስተሳሰቦች እየተቀየሩ እንደሆነ እያየን ነው። በምን መልኩ ቢባል አይ ኢየሱስን አማላጅ የምንለው እንደ ቀድሞ እየለመነ ወይ እየወደቀ እየተነሳ አይደለም አማላጅ የምንለው። ይልቁንም አሁን በእግዚአብሔር ፊት በሰማያት ሊቀ ካህናት ሆኖ በመግባቱ ምክንያት ሊቀ ካህናት ነውና በእግዚአብሔር ፊት እየታየልን ወይም በመታየት ነው የሚማልድልን የሚል ሐሳብ ደግሞ አምጥተዋል። ያ ማለት አይለምንም፣ አይጸልይም፣ አይወድቅም፣ አይነሳ ግን እየታየ ነው የሚለምንልን የሚማልድልን ሊቀ ካህናት በመሆኑ ይላል። ሌላ ሶስተኛም ጽንሰ ሐሳብ ያመጣሉ። እሱ ደግሞ ምንድነው? ደሙ ይማልድልናል ወደሚልም ሐሳብ የደረሱ አንዳንድ ከኛም ቤት ይወጡ ቤተክርስቲያንን እናድሳለን የሚሉትን ይህንን ሐሳብ አንዳንድ ፕሮቴስታንቶችም ይጋሩታልና በጊዜ ሂደት ከአንድ ሐሳብ ወደ ሌላ ሐሳብ ሽግግር የምናይበት ወጥ የሆነ አቋም የማይገለጥበት ራሳቸውን ሪፎርም እያደረጉ እያደሱ ከቤተ ክርስቲያን የግር በግር መልስ ባገኙ ቁጥር የሚንከባለሉ ይመስለኛል። በግሌ የሚገርመው ነገር በስነ መለኮት ትምህርት
ዘርፈ ብዙ ትምህርቶች አሉ። ከነዚያ ማለት አንዱ ዶግማ ነው። የዶግማ መለያ ባህሪው ፈጽሞ የሐሳብ ማደግ መውረድ መቀየር የለበትም። አንድና አንድ ዶግማ። እዚህ ላይ ግን ስናይ እነሱ ጋር አሁን የሐሳብ ለውጥ አቅጣጫ መቀየሮች እየታዩበት ነው። ስለዚህ እነሱ ጋር ዶግማው በራሱ ነገም እንደማይለወጥ ምንም እርግጠኝነት የለም። በነገራችን ይሄ ራሱ ውድቀትን ያሳያል ማለት ነው። በነገረ ድህነት ማስተምሮ ለምሳሌ ላነሳ እችላለሁ። በነገረ ድህነት አስተምሯቸውም አሁን ያለውና ትላንት ያለው ይለያል። አንደኛው ጽንፍ ይወጣ ነው። ድኛ ያለው ኃጢአት ብሰራ እንኳን አልኮነንም የሚል አስተሳሰብ ያለው ቡድን አለ። ሁለተኛው ደግሞ አይ ትላንትና ተሳስተናል፣ አንዴ ለዘላለም ጸድቀናል፣ ድነናል ምንለው ተሳስተናል። እንደውም አንድ እነሱ ጋር የሚያገለግል በዚህ በዩቲዩብ አይቻለሁ። እንደውም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትክክል ነው፣ ድነናል፣ እየዳንን ነው፣ እንድናለን የምትለው ትክክል ነው ወደ ማለት ሁሉ ደርሷል። ይሄ ማለት በቅዱሳት መጻሕፍት ዕውቀት እየበለጸጉ ሲሄዱ የቤተ ክርስቲያንን ትምህርት አንዳንዶቹ ማዳመጥ ሲጀምሩ የኤርሊ ቸርች ፋዘርስ የጥንታውያን የሆኑ የቀድሞ አባቶቻችንን ትምህርት ደግሞ መመልከት የጀመሩ እውነትም ወደ ቤተ ክርስቲያን ትምህርት እየመጡ ለምሳሌ እመቤታችንን ማያነሱ የነበሩ ምስጋና ለማርያም ብለው የተነሱ በአሜሪካን ሀገር ብዙ እንዳሉ አንብበናል። ሄልቱ ሜሪ ያሉ እየጻፉ ታይም መጽሔት ላይ ሁሉ እስከ መጻፍ የደረሱ አሉ። ያ ማለት ፕሮግሬሲቭሊ በሂደት ትምህርታቸውን እየቃኙ ያሉ ብልሆች ያሉ ይመስለኛል በግሌ። እንግዲህ የዛሬ ውይይታችን መነጋገሪያ ርዕስ አድርገን የመረጥነው ስለ ምልጃ ነው። እሱንም በዕብራውያን ምዕራፍ 9 ቁጥር 23-24 ላይ መሰረተን ነው የምንነጋገረው። ቀድሜ ለአድማጭ ተመልካቾቻችን እንዲህ አነባዋለሁ። የሐዋርያው ቅዱስ ጳውሎስ መልእክት ወደ ዕብራውያን ምዕራፍ 9 ቁጥር 23 እና 24 እንግዲህ በሰማያት ያሉትን የሚመስለው ነገር በዚህ ሊነጻ እንጂ በሰማያት ያሉት ራሳቸው ከእርሱ ይልቅ በሚበልጥ መስዋዕት ሊነጹ የግድ ነበረ። ክርስቶስ በእጅ ወደ ተሰራች የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባምና፣ ነገር ግን በእግዚአብሔር ፊት ስለ እኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ። ይህ ነው 23 እና 24። እዚህ ላይ አሁን ቀድመው እንዲያብራሩልኝ የምፈልገው አሁን የሚለው ቃል ትርጉሙ ምንድን ነው? ግሩም ነው። መጽሐፍ ቅዱሱን ልቀበልና አንዳንድ ነጥቦችን ለመመልከት ልሞክር። ይሄ ሐሳብ በመታየት ይማልድልናል ለሚለው ሐሳባቸው መደገፊያ ሆኖ የሚቀርብ የንዑድ ክቡር የሚሆን የሐዋርያው የቅዱስ ጳውሎስ መልእክት ነው። ምንድነው ብሎ የሚጀምረው? ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ ነው የሚለው። ስለዚህ ያስተሳሰባቸው ከዚህ ቃል ነው የሚመነጨው። ወደ ሰማይ በመግባቱ ምክንያት በእግዚአብሔር ፊት እየታየልን ይማልዳል ወደሚል ሐሳብ ነው የደረሱት። በግልጽ ልናስቀምጠው የሚገባን አንድ ጉዳይ በመታየት ይማልዳል የሚል ሐሳብ መጽሐፍ ቅዱስ ላይ የለም። የኛን ሐሳብ የመጽሐፍ ቅዱስ ሐሳብ አድርገን መጨመር የለብንም። የመጀመሪያው ነጥብ ይሄ ነው። ሁለተኛው ግን እነዚህ ቃላት ምንና እንዴት ነው የሚያሳዩ? ምን ነው የሚያስተምሩ? ምን እያለን ነው ንዑድ ክቡር የሚሆን ሐዋርያው ጳውሎስ ምን ነው የሚያስተምረን? እውነት በሰማያት ሊቀ ካህናት ሆኖ ኢየሱስ በሰማይ ገብቶ በእግዚአብሔር ፊት እየታየ ይማልዳል ነው የሚለው? ምንድን ነው የሚለው? የሚሉትን ሐሳቦች ለመፍታት ራሱ ይሄው ቃል ነው የሚያስተምረን። ምን ይላል? አሁን ይታይ ዘንድ ከሚለው ነጥብ እንጀምር። አሁን የሚለው ምንድን ነው? እዚሁ የዕብራውያን መልእክት ላይ ሁለት ጊዜያትን ጠቅሷል ቅዱስ ጳውሎስ። አንደኛው አሁን የሚለውን ነው። ሁለተኛው ዝቅ ብሎ ቁጥር 28 ላይ እዛው ይሄኛው ቁጥር 24 ላይ ነው። ቁጥር 28 ላይ ደግሞ ሁለተኛ ጊዜ ይላል። ቁጥር 24 ላይ አንደኛ ጊዜ ይላል ወይም አሁን ይላል። ቁጥር 28 ላይ ደግሞ ሁለተኛ ጊዜ ይላል። ስለዚህ አሁን የሚለውን መጀመሪያ መፍታት ያስፈልጋል። አሁን የሚለው ምንድን ነው? ቅዱስ ጳውሎስ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ የሚለው አሁን ዝቅ ብሎ ይፈታዋል። ይኸውልዎት ላንብብልዎት። ቁጥር 26ን እናንብበው። ምን ይላል? አሁን ግን በዓለም ፍጻሜ ራሱን በመሰዋት ኃጢአትን ሊሽር አንድ ጊዜ ተገልጧል ይላል። አዩ አሁን የሚለው ቃል
አሁን እኔና እርሱ እየተነጋገርን ባለበት ቅጽበት ሳይሆን ወይም አሁን በዚህ ዘመን ሳይሆን ልብ በሉ በዓለም ፍጻሜ ራሱን በመሰዋት ኃጢአትን ሊሽር አንድ ጊዜ የተገለጠውን መገለጥ ነው። የትኛውን? የመጀመሪያውን የፍጻሜ ሁለት የፍጻሜ ዘመናት አሉ በመጽሐፍ ቅዱስ። አንደኛው በገላትያ መልእክቱ ምዕራፍ 1 ላይ የጠቀሰው ነው። የዘመኑ ፍጻሜ በደረሰ ጊዜ ከሴት የተወለደው ልጁን ላከው የሚለው የዘመን ፍጻሜ ከ5500 ዘመን በኋላ ሰውን ለማዳን ሰው ሆኖ የተገለጠውን መገለጥ የዘመን ፍጻሜ ይለዋል። ይሄንን ነው አሁን ግን በዓለም ፍጻሜ የሚለው። የመጀመሪያው የዓለም ፍጻሜ ሰው ሆኖ ሥጋ ለብሶ የተገለጠውን መገለጥ የመጀመሪያው የዓለም ፍጻሜ ይላል። ሁለተኛው የዓለም ፍጻሜ ደግሞ ዓለምን ለማሳለፍ የሚገለጥበት የመጨረሻው የፍጻሜ ዘመን ነው። ለዚህ ነው ቅዱስ ቄርሎስ ምን ይላል? ለክርስቶስ አንድ የፍጻሜ ዘመን ብቻ እንዳለው የምንናገር አይደለንም፣ ይልቁንም ከመጀመሪያው ለየት ያለውንና የከበረውን ሁለተኛውንም የፍጻሜ ዘመን እንናገራለን እንጂ ይላል። በመጀመሪያው የፍጻሜ ዘመን ኃጢአታችንን ተሸክሞ ተገለጠ ይላል። በሁለተኛው የፍጻሜ ዘመን ሊፈረድበት ሳይሆን ሊፈርድ የሚመጣበት ዘመን ነው ይላል። በመጀመሪያው ዘመን በግ ሆኖ ተገለጠ ይላል። በመጨረሻው ዘመን በጎቹን በቀኝ እያቆመ ይገለጣል ይላል። በመጀመሪያው የፍጻሜ ዘመን በበረት በግርግም ጨርቅ ለብሶ ተገለጠ ይላል። በሁለተኛው ደግሞ የብርሃን ልብስ ለብሶ ተገለጠ ይላል። በመጀመሪያው መገለጥ ምራቅ እየተተፋበት ተንቆና ተዋርዶ ተገለጠ ይላል። በሁለተኛው መገለጥ ግን በሰራዊተ መላእክት እየተመሰገነ ይገለጣል ይላል። ስለዚህ እዚህ ጋር አሁን ግን በዓለም ፍጻሜ የሚለው ራሱን ስለኛ ተገብቶ በእኛ ሞቶ ቤዛና ካሳ ሆኖ ራሱን በመስጠት መጠወተ ርዕስ ዓለምን ለማዳን የተገለጸበትን የመጀመሪያውን መገለጥ ነው አሁን የሚለው። ራሱ ነው የሚፈታለን። የሚገርሞት መምህር ቅዱስ ጳውሎስ ሁሉ ጊዜ ከላይ መግቢያውን ይጽፍና ከስር ግን ማብራሪያ እያብራራ ነው የሚሄደው፣ እየተረጎመ ነው የሚሄደው። የትኛውንም የመጽሐፍ ቅዱስ መልእክት ሳይተረጉም አያልፍም። ስለዚህ አሁን ይታይ ዘንድ የሚለው አሁን ምንድን ነው ብንል አሁን ግን በዓለም ፍጻሜ ራሱን በመሰዋት ኃጢአትን ሊሽር አንድ ጊዜ የተገለጠውን መገለጥ ነው። ያ በቀራንዮ አደባባይ ራሱን በመስጠት ሕይወቱን ሰጥቶ ሞታችንን ያጠፋበት የመጀመሪያው መገለጥ። ይህንን የመሰሉ ሌሎች የመጽሐፍ ቅዱስ አንድ ሁለት ማስረጃዎችን ማቅረብ እንችላለን አሁን የሚለውን ቃል። ለምሳሌ ቆላሲስ መልእክት ላይ ቅዱስ ጳውሎስ ምዕራፍ 1 ቁጥር 21 ላይ ምን ይላል? አሁን ግን በሥጋ ሰውነቱ በሞቱ በኩል አስታረቃችሁ ይላል። አሁን በሞቱ በኩል በሥጋ ሰውነቱ በሞቱ በኩል አስታረቃችሁ ይላል። ያ የመጀመሪያውን ተልእኮ የማዳኑን ተልእኮ የጠቡን ግድግዳ ያፈረሰበትን ተልእኮ በእግዚአብሔርና በሰው መካከል የነበረውን ጽኑ ጸብ ሰው ሆኖ ሥጋ ለብሶ በመስቀል ላይ ተገልጦ ያስታረቀውን ማስታረቅ አሁን ይለዋል። ስለዚህ አሁን የሚለው አሁን ያንን የቀራንዮውን በሞቱ በኩል ያስታረቀንን ማስታረቅ ወይም ደግሞ ሥጋ ሆኖ በሥጋዊው ዘመን የተገለጠበትን መገለጥ አሁን ይለዋል። ሶስተኛ ማስረጃ ለማቅረብ አሁን የሚለውን ቅዱስ ጳውሎስ አሁንም በጢሞቴዎስ መልእክቱ ላይ አሁን ግን በመድኃኒታችን በኢየሱስ ክርስቶስ መገለጡ ታይቷል ይላል። ስለዚህ አሁን የሚለው የመጀመሪያውን የፍጻሜ ዘመን ወይም ኃጢአትን ሊሽር አንድ ጊዜ የተገለጥንበትን መገለጥ አሁን ይለዋል። በዚሁ አያይዞ ምንድን ነው የሚለው? በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ሲል ምንድን ነው የሚታየው? መታየት በጣም ቁም ነገር ያለው ቃልና ሐሳብ ደግሞ ሁለተኛው ይሄ ነው። ምክንያቱም ሰዎች ይታይ ዘንድ የሚለው ምንድን ነው? በሰማያት እየታየ ያማልዳል ማለት ነው የሚለውን በተሳሳተ ሁኔታ እንዲረዱት ያደረጋቸው አንዱ ቃል ይሄ ነው። ይታይ ዘንድ የሚለው ቃል ነው። ምንድን ነው ይታይ ዘንድ የሚለው ቃል?
ይሄንን ይታይ ዘንድ የሚለው አሁን ከሚለው ቃል ጋር አያይዘን ቅዱስ ጳውሎስ ያለውን አሁን መጨረሻ ላይ የጠቀስኳትን ጥቅስ አሁን ግን በመድኃኒታችን በኢየሱስ ክርስቶስ መገለጡ ታይቷል ይላል። ይታይ ዘንድ ማለት ክርስቶስ ራሱን መስዋዕት አድርጎ በአባቱ ፊት በመስቀል ላይ ተገልጧልና ያንን መገለጥ ነው። ይታይ ዘንድ መታየት መገለጥ ማለት ነው። የት ነው የተገለጠው ካል በመስቀል ላይ ነው የተገለጠው። ይሄንን ቅዱስ ጴጥሮስ ቅዱስ ቄርሎስ በረከቱ ይደርብንና በሃይማኖተ አበው ላይ ግሩም አድርጎ ገልጾታል። ምን ይላል? ዛሬም ዕብራውያን እንደ ተረጎመው ቅዱስ ቄርሎስ እቺን ዕብራውያን 9 እንደ ተረጎመው ምን ይላል? ቃል በቃል አንብበው ከሃይማኖተ አበው የወሰድኩት ቃል ነው። ምን ይላል? ዛሬም ስለኛ በእግዚአብሔር ፊት ተገለጠ ይላል። አዩ ይታይ ዘንድ ያለው መገለጡን ነው። ይታይ ዘንድ ያለው ይቀጥልና ሰው ከመሆኑ በፊት በእግዚአብሔር ፊት አልተገለጠም። እርሱማ በሕልውና ያለ ድካም ሁሉን የፈጠረ ሁሉ የተፈጠረበት የአብ ጥበቡ ነው እንጂ ዛሬስ በምን ሥራ በምን ነገር በእግዚአብሔር ፊት ተገለጠ? አምላክ ቃል እንደኛ ሰው ሆኖ በአዲስ ሥራ ተገለጠ ይላል። ይቀጥልና ዓለም ሳይፈጠር ሥጋንም ሳይዋድ በመለኮቱ በአብ ዘንድ ሕልው ሲሆን ዛሬ ስለኛ በእግዚአብሔር ፊት በእኛ ባህሪ በመስቀል ላይ በአስታራቂነት ተገለጠ ይላል። ይታይ ዘንድ የሚለው በሞቱ በኩል አስታረቃችሁ አይልም? በሞቱ በኩል ያስታርቀን ዘንድ ስለኛ የተገለጠው በመስቀል ላይ ነው። ከዚህ ቀጥሎ ያለው ቃል እሱን ያብራራል። ስለዚህ ቅዱስ ቄርሎስ ይታይ ዘንድ የሚለው መገለጡን ነው። በምን ሰው ሆኖ ለማስታረቅ ውረድ፣ ተወለድ፣ ሙት፣ ተሰቀል፣ አድን ብሎ ለማስታረቅ በኦሪት ሊቃነ ካህናት መታረቅ ያልቻልነው፣ በነቢያት መታረቅ ያልቻልነው፣ በእንስሳት መስዋዕት መታረቅ ያልቻልነው ራሱ ከራሱ ጋር ክሶ ቤዛ ሆኖ ከራሱ ጋር ለማስታረቅ የመጣውን መገለጥ ነው ይታይ ዘንድ የሚለው። ዛሬም ስለኛ በእግዚአብሔር ፊት እንደተገለጠ የምንናገረው ነገር ይህ ነው አለ። ይሄ መገለጡ ይሄ ማስታረቁ ምንድን ነው ብለን ስንጠይቅ ይመልስልናል። ዛሬ ስለኛ በእግዚአብሔር ፊት እንደተገለጠ የምንናገረው ነገር ይህ ነው። በአዳም ትእዛዝ ማፍረስ ምክንያት ተዋርዶ የነበረውን የሰው ባህሪ አድርጎ በአባቱ በእግዚአብሔር ፊት ገልጦታልና ይላል። ቀድሞ እንደነበረው አይደለም፣ ሰው ሆኖ ተገለጠ እንጂ ይላል። ስለዚህ ይታይ ዘንድ የሚለው መስዋዕት ሆኖ ሶስቱንም ሆኖ በመስቀል ላይ ራሱ መስዋዕት ሆኖ ራሱ መስዋዕት አቅራቢ ሊቀ ካህናት ሆኖ ራሱ ደግሞ መስዋዕት ተቀባይ የባህሪ አምላክ ሆኖ ሶስቱንም በመስቀል ላይ ሆኖ የተገለጠውን መገለጥ ነው። በአዳም ትእዛዝ ማፍረስ ምክንያት የወደቀውን የሰው ልጅ ወደ ከበረ ማይረጉ ለመመለስ የተገለጠውን አዲስ ሰው ሆኖ የተገለጠውን መገለጥ ነው ይታይ ዘንድ የሚለን። ይህንንም ዝቅ ብሎ ባለው ቃል ማብራራት እንችላለን ከጥያቄው ተነስተን። ይህንን ግን እንደውም የበለጠ ግልጥ የሚያደርግልን የቅዱስ ጴጥሮስ መልእክት ነው። ቅዱስ ጴጥሮስ ምን ይላል? በአንደኛ ጴጥሮስ መልእክት ምዕራፍ 1 ቁጥር 20 ላይ ከቅዱስ ጳውሎስ ጋር ተመሳሳይ የሆነ ቃል ይናገራል። ምን ይላል? ስለ እናንተ በዘመኑ መጨረሻ ተገለጠ ይላል። ስለዚህ ይታይ ዘንድ የሚለው ስለኛ የተገለጠውን የዘመን መጨረሻ ሊያድነን የመጣውን መገለጥ ነው። ሁለቱም ተባብረው መገለጥ ስለኛ አሁን ይታይ ዘንድ አይልም፣ ስለ እናንተ በዘመኑ መጨረሻ ተገለጠ የሚለው የቅዱስ ጳውሎስ ቃል ከቅዱስ ጴጥሮስም ከቅዱስ ቄርሎስም ጋር የሚነጻጸር ይታይ ዘንድ የሚለው መገለጡን ነው የሚያመለክተው። የዮሐንስ ወንጌል ምዕራፍ 1 ቁጥር 18 እግዚአብሔርን ያየው አንድስ እንኳ የለም፣ በቅፉ ያለ አንድ ልጁ እርሱ ተራከው፣ አስተዋወቀው፣ ገለጠው፣ አሳወቀው ይሄዳል። ከዚህ ጋር ይሄዳል፣ ይገጥማል። መልካም። ይሄን ካለ በኋላ ደግሞ ይላል ወደ እርሷ ወደ ሰማይ ገባ ነው። ወደ ሰማይ የመግባቱ ጉዳይ ምንድን ነው? በጣም ጥሩ። ብዙዎች እውነት ለመናገር ይመስላል እንዲሁ ሲያዩት ወደ ሰማይ ገባ የሚለው ቃል እውነትም ወደ ሰማይ ገብቶ እየታየ ይማልዳል ለማለት ያደርሳቸው ይሆን እንጃ። ግን እነዚህን ቃላት በጥንቃቄ እስካልተረጎሙ ድረስ ይሳሳታሉ። ታዲያ ምንድን ነው አሁን የሚለውን ቃል ከተረጎመን ይታይ ዘንድ የሚለውን ቃል ካሳየን ወደ እርሷ ወደ ሰማይ ገባ የሚለው የት ነው? ምንድን ነው ገባ የሚለው? እሷን ከመለስን በኋላ ሰማይ ወደሚለው እመጣለሁ። ገባ የሚለውን እንይ። የወሎት መምህር እንዲህ ይላል፣
አሁን ይታይ ዘንድ ወደ እርሱ ወደ ሰማይ ገባ ይልና እንቀጥል ንባባችንን ቁጥር 25 ላይ ሊቀ ካህናትም በየዓመቱ የሌላውን ደም ይዞ ወደ ቅድስት እንደሚገባ ራሱን ብዙ ጊዜ ሊያቀርብ አልገባም ይላል። እዩ አሁን ንጽጽር ይጀምራል ከኦሪቱ ሊቀ ካህናት ጋር። የኦሪቱ ሊቀ ካህናት በየዓመቱ የሌላውን ማለት የእንስሳን ደም ይዞ ወደ ቅድስት እንደሚገባ፣ ቅድስት የሚላት የኦሪቷን መስዋዕት የሚሰውባትን መስዋዕት ማቅረቢያቸውን ነው ቅድስት የሚሏት። ደም ይዞ ወደ ቅድስት እንደሚገባ ይላል። ራሱን ብዙ ጊዜ ሊያቀርብ አልገባም ይላል። እዩ ገባ አለን መጀመሪያ። ገባ ካለም በኋላ ግን እንደ ኦሪቱ ሊቀ ካህናት ብዙ ጊዜ ሊያቀርብ አልገባም ይላል። ስለዚህ ገባ ያለው ራሱን ሊያቀርብ ነው ሆኖ ነው። እየሰሙኝ ነው? እዩ ገባ ይልና ራሱን ብዙ ጊዜ ሊያቀርብ ግን አልገባም ይላል። አንድ ጊዜ ነው የገባው ይላል። አንድ ጊዜ የገባው ይልቁንም ራሱን ብዙ ጊዜ ሳይሆን አንድ ጊዜ ሊያቀርብ የገባው የት ላይ ነው? ራሱን ያቀረበው በላይ በሰማይ ነው። ኢየሱስ ክርስቶስ ራሱን ያቀረበው እኮ ገባ የተባለው ደሙን ያፈሰሰው ስጋውን የቆረሰው ገባ የተባለው አንድ ጊዜ ብቻ ራሱን ያቀረበው መስቀል ላይ እንጂ ሌላ የት ነው? ራሱን ብዙ ጊዜ ሊያቀርብ አልገባም የሚለው አንድ ጊዜ ብቻ ነው የገባው። አንድ ጊዜም የገባው ራሱን ለማቅረብ ነው። ስለዚህ ገባ የተባለው ራሱን ሊያቀርብ መሆኑ ግልጽ ነው። ራሱን ያቀረበበት ቦታ ደግሞ የት ነው? በጣም ግልጽ ያደርግልናል። አሁንም ቀጥለን ንባባችንን እንሂድ። ምን ይላል ስናነብ? እንዲህ ይላል የሌላውን ደም ይዞ ወደ ቅድስት እንደሚገባ ራሱን ብዙ ጊዜ ሊያቀርብ አልገባም ይልና እንዲህ ቢሆንስ? እንዴት ቢሆን? ራሱን ብዙ ጊዜ የሚያቀርብ ቢሆንስ? ራሱን ብዙ ጊዜ ሊያቀርብ የገባ ቢሆንስ ይልና ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈለገው ነበር ይላል። ስለዚህ ገባ የተባለው መከራ ሊቀበል ነው። መከራ በመቀበሉ ምክንያት ራሱን ሊያቀርብ ነው። መከራ የተቀበለው ደግሞ በሰማይ አይደለም፣ በቀራንዮ መስቀል ላይ ነው። ስለዚህ ገባ ሚለን ራሱን አንድ ጊዜ ብቻ ወዳቀረበባት ይልቁንም ደጋግሞ ወደማያቀርብባት መስቀል ነው የገባው። ለዚህ ነው ገባ የተባለው ራሱን ለማቅረብ መሆኑ ግልጥ የሆነው። ይሄ በጣም የሚያረጋግጥልን እንዲህ ቢሆንስ ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈለገው ነበር። መከራ የተቀበለው አንድ ጊዜ ነው፣ ያም በቀራንዮ 33 ዓመተ ምህረት ላይ ተጠናቋል። አለቀ። የገባው መስቀል ላይ ነው። ይሄንን ቅዱስ ዮሐንስ አፈወርቅ የኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መተርጉማንም ይህንን ግልጽ አድርገው ተርጉመውልናል። ሁለቱንም ተራ በተራ ላቅርብ። ምን ይላሉ የኛ ሊቃውንት ዕብራውያንን ሲተረጉሙ ምን ይላሉ? ወደ ደብተራ ኦሪት ወደ ቅድስት የገባ አይደለም ይል የለ ወደ ደብተራ ኦሪት የገባ አይደለም። በበግ ደም እና በፍየል ደም በዋኖስ ደም በጨረባ ደም ይገቡ እንደነበሩት እንደ ኦሪት ካህናት በሌላ ደም የገባ አይደለም። ወደ ኦሪት የገባ ወደ ደብተራ ኦሪት ወደ ኦሪት ድንኳን የገባ አይደለም ይሉና ወደ መስቀል ገባ እንጂ ብለው ተርጉመውልናል። አንድ ሊቁ ቅዱስ ዮሐንስ አፈወርቅ ደግሞ ይህን ሲተረጉም ምን ይላል? ገባ ያልነው ይላል ስለ ሰውነቱ ነው ብለን እንመልሳለን። ወደ መስቀል ገባ ማለት ነው ይልና በመስቀል ተሰቅሎ ታየ ማለት ነው ይላል። እዩ አሁን ስለኛ ይታይ ዘንድ ደርሶ ወደ ሰማይ ገባ ያለው በመስቀል ተሰቅሎ ታየ ማለት ነው። አጠቃላይ አውዱን አንብቦ ነው እንጂ መጽሐፍ ቅዱስን መተርጎም መጽሐፍ ቅዱስን ነጠላ ጥቅስ ወስዶ ፕራይቬትሊ ጀጅ ማድረግ አይገባም። ዋን ፋክት ዋን ዴፊኒሽን፣ ለአንድ እውነት አንድ ጥቅስ ብቻ ነው ያለው አይባልም። ሙሉውን ማንበብ ይገባል። ለዚህ ነው ሊቁ ዮሐንስ አፈወርቅም በመስቀል ተሰቅሎ ታየ ማለት ነው። ወይም ወደ ደብተራ ኦሪት የገባ አይደለም ወደ መስቀል ገባ እንጂ ወይም ወደ መስቀል ገባ ማለት ነው ብለው የተረጎሙት ግልጽ። እንዲህማ ቢሆን ኖሮ ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል አሁን ግን በዓለም ፍጻሜ ራሱን በመሰዋት ኃጢአትን ሊሽር አንድ ጊዜ ተገልጧል ያለው በመስቀል ላይ የታየውን መታየት ነው። ታዲያ ሰማይ ያላት ምንድን ነው? ጥሩ ጥያቄ ነው። ቅድም ያሉ ሰማይ ወደ ሰማይ የሚላት ታዲያ ለምንድን ነው? ሰማይ የወሎት ቅድስት ይላታል መስቀል። ምክንያቱም በደብተራ ኦሪት አንጻር ነው አሁን ኢየሱስ ክርስቶስ መስዋዕትም ሊቀ ካህንም ሆኖ እያቀረበ ያለው በደብተራ ኦሪት አንጻር ነው። ለዚህ ነው ቅድስት የሚላት። ለዚህ ነው ደብተራ ድንኳን የሚላት። ዕብራውያን ላይ ድንኳን እያለ የሚገልጸው በዚያች አንጻር ነው እያነጻጸረ ቅዱስ ጳውሎስ እየመጣ ያለው። ይቺ ደብተራ ድንኳን ደግሞ በሰማይ ባለች አንጻር የተተከለች ናት ይላል። ስለዚህ
ሰማይ ብሎ መጀመሪያ ይገልጣታል። እዩ በኦሪቷም ደግሞ በሰማይ ባለች አንጻር ስለሚገልጻት ሰማይ ሰማይ እያለ ይገልጻታል። አንድ ሁለተኛው ኢየሱስ ክርስቶስ በመስቀል ላይ የሰራት ሰማያዊ ስራ ናት። ሁለተኛው ሶስተኛው ግን የክብር ባለቤት መድኃኒታችን ኢየሱስ ክርስቶስ የሞተው ምድር ላይ ቢሆንም ከምድር ከፍ ብላ ነው ሞቱን የፈጸመው። እንተላልኩም ምድር ስብ ኩሉ ሀቤ ከምድር ከፍ ከፍ ባልኩ ጊዜ ሁሉን እስባለሁ አይደል ያለው። ከምድር ከፍ ብሎ ዝቅ ብሎ አይደል የፈጸመው ሞቱን አይደል የተፈጸመችው ሞቱ ከፍ ብሎ ነው የተፈጸመው። እሷን ነው ሰማይ የሚላት። ለምንድን ነው ግን ከፍ ብሎ መፈጸም ያስፈልገው? የክብር ባለቤት መድኃኒታችን ኢየሱስ ክርስቶስ ሊቃውንት ይህን ይተነትናሉ። ምንድን ነው የሚሉት? በኪደተ እግሩ በእግሩ በመመላለሱ በንዝህተ ደሙን በማፍሰሱ ምክንያት ምድሪቷን ቀድሷታል። በንዝህተ ደሙ ምድሪቷን ቀድሷታል። አሁን መቀደስ ያለበት አየሩና ሰማዩ ደግሞ መቀደስ አለበት። ስለዚህ ከምድር ከፍ ብሎ በመስቀል ላይ ተሰቅሎ ወደ ሰማይ የሚወስደውን መንገዳችንን መክፈት አለበት። እንደውም ሊቁ ቅዱስ አትናቴዎስ ምን ይላል? ወደ ሰማይ የሚወስደውን መንገዳችንን በሙሉ አጋንንት አጥረውት ነበር ይላል። ለዚህ እኮ ነው ቅዱስ ጴጥሮስ በአየር ላይ ያሉ አጋንንት የሚላቸው እኮ ለዚህ እኮ ነው። ስለዚህ በምድር ላይ ያሉ አጋንንትን ብቻ አይደለም፣ በሰማይ አየሩን ያጠሩትን ወደ ሰማይ የሚወስደውን መንገድ የዘጉትን አጋንንት ማዋረድና ድል ማድረግ ነበረበት ክርስቶስ። ስለዚህ ከመስቀል ላይ ከፍ ብሎ ወደ ሰማይ ከፍ ብሎ በመሰቀሉ ምክንያት ሰማይ ይላታል ይላሉ ሊቃውንት። እንደውም ለዚህ ነው ቅዱስ ሉቃስ ሰይጣን እንደ መብረቅ ከሰማይ ሲወድቅ አየሁ የሚለው። ድል ነስቶታል፣ ስፍራ ሰጥቶታል። አንዱ ይሄ ነው። ሌላኛው ግን ሰማይ የሚለው ዘይቤያዊ አጠቃቀም ነው ይላሉ አባቶቻችን። ለምሳሌ እመቤታችን ቅድስት ድንግል ማርያምን ዳግሚት ሰማይ እንላታለን። ኢየሱስ ክርስቶስ ፀሐያችን ወጥቶባታልና ሰማይ እንላታለን። ቤተ ክርስቲያንን ሰማይ ይላታል ዮሐንስ አፈወርቅ። ምክንያቱም ቤተ ክርስቲያን ሰማያዊት ናት፣ ራሷም ሰማይ ናት ይላል ዕብራውያንን ሲተረጉም። ሰማያዊ ስራ የምትሰራ ወይም ሰማያውያን የምታደርገን ራሷ ሰማይ ናት። አባ ጊዮርጊስ ዘጋስጫ ቤተልሔም ሰማይ ሆነች፣ ሰማይም ቤተልሔም ሆነች ይላል። ምክንያቱም ሰራዊተ መላእክት ከሰዎች ጋር አመስግነውባታል። ስብሐት እግዚአብሔር ደርሶ ሰማይ 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 ብሎ መስቀልንም ሰማይ የሚላት ለዚህ ነው። አባታችን ጥሪያችንን አክብረው መጥተው አስተማሪ የሆነ መልእክት ስላስተላለፉ በአድማጭ ተመልካች ስም በእጅጉ እናመሰግናለን። ቃለ ሕይወትን ያሰማልን፣ በእድሜው ጸጋ ይጠብቅልን። አድማጭ ተመልካቾቻችን ከመምህር ኢዮብ ይመኑ ጋር ስለ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ፈራጅና አማላጅ የሚለውን ሐሳብ በዚህ መልኩ አቅርበንላችኋል። የዕለቱን መርሃ ግብራችን እዚህ ላይ ስንደመድም የዚህን ቀሪ ክፍል በቀጣዩ ሳምንት እንድትከታተሉን በአክብሮት በመጋበዝ ነው።